ገባችሁ? ለዛ ነው ከምን ያህል ጊዜ በፊት ነው ያየሽው ብዬ ጠየኳት። ጥያቄ የርቀት ፍቅር ምን አይነት ሚና እንደሚጫወት ስለማውቀው በከዘራ መሄድ እንኳን ቢሆን ያንተን ኢማጂኔሽን እንዲያጠፋባት ፈልግ። ያንን ስስለ የነበረ አብስትራክት የመሰለ ህይወት በቃ ባዶ መሆኑን አትፈልግ። በጊዜ ውስጥ እዛው ሳትገናኝ የሆነ ምክንያት ተፈጥሮ ራስ ቀስ በቀስ ትወጣለህ። በዛው ቶሎ ካልተገናኘ በስተቀር ቶሎ ከተገናኘ ያው ቢደረገውን ታረጋለህ። ካልተገናኘ ግን እንደዚህ አይነት ነገር ቀስ ብለህ ትወጣለህ። በነገራችን ያ ቀስ ብለህ ቬሎ ገዝታ እቺን አለም ሌላ ደግሞ 2 አመት ስታወራው ቤት በሱ ስም እንዲገዛ ለሁለቱ ብር ስትልቆይታ ምን ስትቆይታ ሰርግ ለመደገስ ሱፉን ቬሎዋን ምኗን ይዛ የመደገሻ የሚኖሩበት ቤት ክራይ ምናምን ሁሉ ነገር ከፍላ 1 ወሩን ከሱ ጋር አሳልፋ ስትመጣ ዝርክርክ ነው አለች። ሰበብ ስትፈልግ ገባች። መጀመሪያም ያገናኘው ስትስለው የነበረው ያ እንደ ጠቢብ የገነባችው ፋንታሲዋ ብቻ ነበር። የሆነ ነገር ካልተመቸ ፋንታሲውን ለማፍረስ ትንሽ ጊዜ ነው የሚፈልገው። በድንገት አልፈልግም ብሎ ያው የጠላው ሰውዬ ቢያቆም እልህ ውስጥ ገባና ሞር ፍቅር ይይዛል። በነገራችን ላይ ያው ሽማግሌ የምትሉት አልፈልግም ሲል ሳትዘጋጅ ትቶ ከሄደ እልህ ውስጥ ገብተህ ስለሱ ማልቀስ ትጀምራለህ። ያ እና ጉቺን ከምን ያህል ጊዜ በፊት ነው ደውሎ ማለት ካሜራ ከፍቶ ያየሽው ያልኳት ለዛ ገባችሁ? ለምን በጣም የርቀት ፍቅር ኬዞችን 4 አመት 3 አመት ያህል እኛ ኬዝ ነበር የምናስተናግደው። ልክ አሁን ሀቢባ እንደምታስተናግደው ማለት ነው። እኛ ጋር ታሪክ ነግሮ ጉዳይ ገዳዮች የሚባሉ አለ። የእውነት በተለያየ ፕሮፌሽን ያሉ ልጆች የኛ ግሩፖች አሉ። ገብተው ይነግሩ ነበር፣ ምክር ይሰጣሉ። ምን ይላል? ያ አሁን ነው በላቀላ አይነት ወሬ ማውራት የጀመርነው ማለት ነው። ጉቺ የጠየኳት ጥያቄ ላይ ሌላ የምትጨምሩት አለ? ያልጠየኳት ጥያቄ አለ? እናንተ እንደምትሉት አንበሳና ጂኒ ከሆነ ይሄን ጥያቄ ጠይቃት ነበር? በግልጽ ጠይቃት ነበር? ጠይቃት ነበር? አይኖቼን ያቸው ርቀሽ ከጥላቻ ይላል። ለምን ውስጡን ለቄስ አይነት ሪሌሽን ወይንም ደግሞ ውስጡን ለቄስ አይነት ትውቅ አይኖረንም እኛ ጋር። ያ ጥያቄ አላችሁ ሌላ ዩቲዩቦች የኔዎቹ አስከር he was sick ይለዋሉ። ታሞ ነበር በምን የሞተው እያሉሽ ነው። ብዙ ነው ሰዎች ነው ግን ጥያቄ ይጠይቁሽ። እኔ ይኸውልሽ ፐርሰናል ነገሩን ብዙ ማውራት አልፈልግም፣ ጭራሽ አልፈልግም። እኔና እሱ መሀል የነበረውን ነገር ኤቭሪቲንግ እግዚአብሔር ያውቃል። እዚህ ጋር ናርዶስ ነኝ የሳሚ ዘመድ አስገብኝ የምትላለች። እኔ አላውቃትም። በእኔና በሳሚ ግንኙነት በነበረን ሰዓት ከቤተሰቦቹ አባቱን በስልክ አስተዋውቆኛል። 1-3 ያወርቻቸዋለሁ። ዋንስ አባቱና እናቱ ዱባይ ትራንዚት አድርገው መጥተው ሌት ስለነበር ሰዓቱ ሂጂና አገኛቸው ብሎኝ ኦሬዲ ሰዓቱ ሌት ስለነበር ሳንገናኝ ሄደዋል። ዱባይ መጥተው ነበረ ትራንዚት አድርገው። አባቱን ግን በስልክ አዋርቻቸው አውቃለሁ ከአንዴ 2። ወንድሙን ስም መጥራት ስለማያስፈልግ ነው። ቤተሰቦቹን እማቃቸውን በስም የሚነገረኝን በስልክ አንዱን ወንድሙን አውርቼው አውቃለሁ። ጓደኞች የሚላቸውን ወንዶች የተወሰነ ዙሪያው ላይ በብዛት የነበሩ ወንዶች እማቃቸው አሉ። እህቱን በስም አውቃታለሁ። አንድ እህት አለችው በጣም የሚወዳት ኢቭን የሚምልባት እህቱ አለች። ከዛ ውጪ የሳሚ ዘመድ ነን ብላችሁ ብትመጡ መታችሁ የራሳችሁን ነገር መናገር ትችላላችሁ። እኔ ግን አላቃችሁም። ናርዶስ የምትባለውን ማስገባት ትችያለሽ። በሳሚ ዙሪያ የራሷን ነገር የምትናገር ከሆነ
ማለት ከአጀንዳችን ውጪ ከሆነ ዊ ኪክ አውት ገባችሁ? እኔ የማውቃቸውን እኔን እንዲጠይቁኝ የምፈልገውን ነው የምነግርሽ። ያ ለምን ያው በምታውቂያቸው ስም ላይ መጡም ይችላሉ ብዬ ነው። ሌላ ችግር የለውም። ሌላ እዚህ ቲክታክ ላይ ሜሊ የምትባላለች ራሱ በህይወት እያለ ዘመዴ ነች ብሎ ያስተዋወቀኝ እንግሊዝ ሀገር የምትኖር ሜሊ ካለች መግባት ትችላለች። ሜሊ ጥያቄ አሁን ቅድም ገስት የላካችሁ ሰዎች ከቅድም ጀምሮ ስለሆነ አውጥቻችኋለሁ። በአዲስ በስነ ስርዓት መግባት ወይም ደግሞ ጥያቄም ሆነ ኢንፎርሜሽን ጉቺ ምንም አይነት እንትን እንደሌለ የምታውቁት ነገር ካለ ማስገባችሁ አሁን ገስት ለምትልኩ ሰዎች አስገባችኋለሁ። እሺ አሁን ገስታችሁን ያፈረስኩት ቅድም የላካችሁ ስለሆነ በምን ጉዳይ ላይ እንደምታወሩ አታውቁትም አንዳንዶቻችሁ አይደል? ለዛ ነው። እሺ ያ እሺ ልቀበል። ያ we talk with respect because of አክብራን ነው እዚህ ጋር ያለች። አንድ ስላከበረችን ሞር እናከብራታለን፣ ስላመነችን ደግሞ እኛ ላይ እምነት እንዲሰማት ደግሞ ማድረግ አለብን። ገባችሁ? ዛሴት ጉድ እድሉ ልስጥ ወይ እድሉ ልስጥ። እሺ ጤና ይስጥልኝ። እንዴት አመሻችሁ? ሄለን ጉቺዬ እንዴት ነሽ? ሰላም ነው? ግባ ወንድማችን። ሰላም ናችኋል? ያ ግባ። ይሰማል? ይሰማል? ሄለን ድምጽ ይሰማል? ሚውት ማድረግላችሁ የኔ ድምጽ እንዳይረብሽ ነው። ምን ሐሳብ አለ? ቀጥል። ጥያቄ ወይም ደግሞ የምታውቀው ሁኔታ ካለ እድሉ ኖ አይ ጀስት እኔ ይኸውልሽ አሁን የገባሁበት እንትን እኔ ስለ ጉቺ ፐርሰናል ህይወት ገብቼ ለመጠየቅ ሳይሆን ጀስት ግን እኔ ብዙ ጊዜ እሷን አንዳንዴ የተለያዩ ላይቮች ላይ ስለምከታተላት የሆነ ሪስፔክትም ስላለኝ ነው። ጉቺ ምናልባት እየሰማሽኝ ከሆነ እና እኔ አሁን ያልገባኝ የጉቺን እንደዚህ መግባት ከፈለሽ ገስት ላኪያ አክሴፕት ላድርግሽ። ቀጥሎ ወንድሜ ጉቺ እየሰማሽኝ ከሆነ እኔ እዚህ ሚዲያ ላይ ወጥቶ የአንቺን ፐርሰናል ላይፍ እንደዚህ አውጥተሽ መናገሩ በራሱ ምን የሚፈይደው ነገር አለ? ምክንያቱም የአንቺ ህይወት ያንቺ ነው ማለት ብዙ ሰው በራሱ አንግል እያየ ነው የአንቺን ህይወት ጀጅ ሊያደርግ የሚፈልገው እና ይሄን ነገር አውጥቶ መናገሩ በራሱ ምን አስፈለገ? እኔ እውነቴን ነው የምልሽ፣ አላቅም ዛትማሽ ማቅሽ ልጅ አይደለም፣ ግን ብዙ ጊዜ እንደዚህ ስከታተልሽ ምናምን የሆነ ቅን ነገር ስለማይብሽ ነው ከንግግርሽ ምናምን ግልጽ ነሽ ምናምን፣ ግን የሆነ ግልጽነት የዋህነት ምናምን ስለማይብሽ ነው። እኔ መርካቶ ልጅ ነኝ፣ መሳለሚያ አካባቢ ያደግኩኝ ልጅ ነኝ እና ይሄን ፐርሰናል ላይፍ አውጥተሽ መናገርሽ ምናምን ምን የሚፈይደው ነገር አለ? እኔ ዛት ማች አውጥተሽ ሰው ጀጅ ራሱ እንዲያደርግ ባትፈቅጂ እኔ የፐርሰናል ሀሳቤ ነው፣ ደስተኛ ነኝ። ምክንያቱም ሰው በራሱ አንግል በተለያየ መንገድ ነው እየከፋፈለ የአንቺን ህይወት የሚለካውና ከዚህ በኋላ ምንድን ነው የምንሰማው? ነግራናለች እኮ ሁሉን ነገር። አይ ነው ያ እና ከረፈደ ከሰማ ካጣጣምክ በኋላ ባትነግሪን ምን ማለት ነው? ኤለን ይኸውልሽ ኦሬዲ እኮ ነግራናለች። እንደገና ደግሞ ከመናገርም ውጪ ሰዎች እንደፈለጉት እየተረጎሙት ነው። ለዛ ደግሞ መልስ ሰጣናለች ኦሬዲ አይደል እንዴ? ጉድ ትክክል። ያ እና ለምን ትሰጫለሽ ይባላል። ኦሬዲ ሰጠች ነው። እሺ ሐሳቤን ስሚኛ እናቴ። ያ ከረፈደ ሆነ ብዬ ነው እኮ። ጉድ ትክክል ነው፣ የአንቺ እይታ ትክክል ነው። ነገር ግን አንዳንዴ ምን መሰለሽ የሆነ ነገር ሲወራ ለምሳሌ የሰውም ኮሜንት ሊሆን ይችላል፣ የሰው ማስተያየት ምናልባት መናገር ማውጣት ያልፈለገችውን ነገር ደግሞ እንደገና እንድታወጣ እንድትናገር ሊያደርግ ይችላል። ያ ምንም የሚፈይደው ነገር የለም በእኔ አስተሳሰብ፣ በእኔ ግምት ማለት ነው። ስለዚህ you have to take care, alright ጉቺዬ። እሺ በተቻለ መጠን የሆነ ባውንደሪ ያስፈልጋል ብዬ አስባለሁ። ምክንያቱም ሁላችንም በህይወታችን የሰራናቸው ስህተቶችም ሊኖሩ ይችላል፣ የሰራናቸው በጎ ነገሮች ሊኖሩ ይችላሉ። ያ አንድ ሌሰን ሊያልፍ ይችላል። ምናልባት ዛሬ ላይ ደግሞ እኛ ሌላ ነን፣ ከዛ የወሰድነው የተለያዩ ልምዶች ሊኖሩ ይችላሉ። ነገር ግን ዛሬ ላይ እንደዚህ አውጥቶ ያው የወጣው የተነገረው ተነግሯል። ነገር ግን ካሁን በኋላ ያለው ላይ ግን ሊሚት ቢደረግ
ባይ ነኝ። ይሄንን ስለማከብርሽም ጭምር ነው እንትን የምለው ሄለን ይሄንን ሀሳብ ለመናገር ቴንክ ዩ ጉዳችን ካቻ 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 አለ ናርዶስ የታል ገስት ላኪል አስገባሽ ወይም ደግሞ እዚህ እንትን በይ ዘመድ ኮንሽ ዘመድ ነኝ ብለሽ ስለምትገቢ ማለት ነው ወይንም ዝም ብለሽ እንደማንኛውም ወደስ በማጭበርበር እገዳ ሊደረግብሽ ይችላል ካቻ የገባው ለሪፖርት ነበር አደረክ ጨረስክ የካቻ ሪፖርት ከበር አርጉት በታብታብና በኮፒ ሊንክ እና እንትን አርጉት ሁሉ ቀን ካቻ ይገባል አያወራም ሪፖርት አርጎ ሊወጣል ባንድ ተራ ቲክቶከር ስራ ላይ ያለ ቲክቶከር እንደማይዘጋግል ልንገር ኢንፎርሜሽን እሺ ያ እስቲ ጉድ ከጨረስክ ወረድና ናርዶስ ዮርዳ ማለትሽ ነው ያ እስቲ ኢትዮ ኦኬ ያ ናርዶስ ነው እንዴ ግቢ ያ ተብተባርኩት እናት አለሽ እናት ከሌለሽ ወረጂ ናርዶስ ቀጥ ናርዶስ ናርዶስ ውረጅ